ጽናት ድራማ እንግዲህ በክፍል 63 ላይ ዋና ዛሬ የሚያጠነጥነው ጽናትና ኪራ ፍቅራቸው አሁንም እንደተጠበቀ ነው። የመጣ ሰው የለም። ነገር ግን ኪራ በውስጡ የሆነ ነገር እያጫረበት ነው። ጽናት የደበቀች ነገር አለ። ምንድነው የደበቀችኝ? ንገሩኝ እያለ ጓደኞቿንም እሷንም እያስጨነቃት ነው። እሷ ደግሞ መናገር አልፈለገችም። ኪራ የጠረጠረው ሌላ ሚስት እየፈለገችልኝ ነው ወይም የሆነ ነገር እንደስካሁኑ ጽናት ልትቀየርብኝ ነው። በድብቅ የምታወራው ነገር አለ። ምንድነው የደበቀችኝ እያለ ጽናትንም እነምሩንም እየጠየቃቸው ነበረ። ውስጡን አሻክሮታል። ለምን አላመነችኝም? በሚወዱት ሰው አለመታመን በጣም ያናድዳል እያለ ነበረ ኪራ። ጽናትም የደበቀችውን ነገር ልትነግረው ፈልጋ ነበር። ነገር ግን ይጎዳብኛል፣ ልቡ ይሰበራል፣ ተስፋ ይቆርጣል በማለት ነገሩን ማቆየት ፈልጋለች። ምሩንም እንግዲህ ናሆም እያስጨነቃት ነበር። ምንድነው ናሆምን ኪራን የደበቃችሁት ነገር ምንድነው? ካልነገርሽኝ ሞቼ እገኛለሁ በማለት እንግዲህ ምሩም ነግረዋለች ለናሆም። እንግዲህ የኪራ እናት የካንሰር ታማሚ እንደሆነች እስከ ዛሬ አያውቁም ነበር። ኪራም አያውቅም ነበር። ኪራ ግን ይህን አይደለም የጠበቀው በእሷና በሱ ጉዳይ የሆነ ነገር ሊፈጠር ነው ብሎ ውስጡ በስጋት እየፈራ ያለ ይመስላል። በሌላ በኩል ደግሞ ምህረትና ናሆምም ችግር ሊገጥማቸው ነው። እናቱ በተደጋጋሚ ልጅ ውለዱ እያለች ነው። የምህረትን የልብ ታማሚ መሆኗን አታቅም። ነገር ግን ይህን ነገር ተደብቆ ናሆም እያወራ ነበረ። ይህን ነገር ደግሞ ምሩ ሰምተዋለች። ይህ ነገር በጣም እያስጨነቃት ነው ያለው። ሁሌም የሚያስጨንቃት ነገር ነው። ቀጣይ ምን ይፈጠር ይሆናል? የሰኒ ጉዳይ እንዳለ ነው። ምንም የተፈታ የተስተካከለ ነገር የለም። የሆነ ፍቅረኛ ይመጣላታል ብለን ጠብቀን ነበር። ነገር ግን የመጣ ሰው የለም። አሁንም ብቸኝነቷን እየተጋፈጠች ነው። ሰላም ውዴ ቻናል ቤተሰቦች እንደናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። ዛሬም በአዲስ ቪዲዮ ከቻሳብ እያለሁ ዛሬ የመጣሁላችሁ በጽናት ድራማ ላይ ነው። ከዛ በፊት ግን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። ምክንያቱም አጫጭር ነገሮችን ስለምነግራችሁ ማለት ነው። ረዥም ነገር መከታተል ከሰለቻችሁ ባጭሩ በኔ ቻናል መከታተል ትችላላችሁ ማለት ነው። ምክንያቱም ረዥም ነገር ባጭሩ ተቀንጭቦ መስማት ከፈለጋችሁ ከተመቻችሁ ሰብስክራይብ እና ላይክ ማድረግ አትርሱ። ከዛ በተረፈ ግን እንግዲህ ዛሬ በጽናት ድራማ በክፍል 63 ያየ ነው ማለት ነው። ናሆምና ጽናት እንግዲህ በመሀል አባቱ የሚያመጣ ሰው ትመጣለች፣ ይለያያሉ፣ ይራራቃሉ ብለን የጠበቅነው ነገር ምንም የተፈጠረ ነገር የለም። እንደዛው ነው ማለት ነው። ፍቅራቸው ባለበት እየሄደ ነው ማለት ነው። የመጣ ሰው የለም። በመሀል ግን ሶሲ ደውላለች። ምን አስባ ነው የደወለችው? ሶሲ አይደለችም፣ ስሟ ይጠፋብኛል። እች አዲሷ ልጅ ማለት ነው። ባለፈው መታ የነበረችው ለኪራ ሚስት የነበረችው ልጅ እንግዲህ ለኪራ ስልክ ደውላለት ነበር። ደውላም የጠራችው ሰርግ ነው። የእውነት ሰርግ ነው የጠራችው ወይስ ሌላ ቀመር ቀምራለት ይሆን? ሰርግ ነው የጠራችኝ እያለ ነው። ታናሽቷ ልታገባ እንደሆነ ኪራን ጠርተዋለች ማለት ነው። ግን በሰላም አይመስለኝም እዛ ሰርግ ላይ የጠራችው። የሆነ የኪራ አባት ያቀደለት ነገር ያለ ይመስለኛል። ምክንያቱም በትልልቅ ሰርጎች ትንንሽ ሰርጎች አለ እንደሚባል ሁሉ ኪራ ዛ ሰርግ ሄደ ማለት ለኪራ የሆነ ሴት ትገኛለች ማለት ነው። ስለዚህ እንደዛ ለማድረግ አስባ ነው በእርግጠኝነት እች ልጅ ለኪራ የደወለችለት እንጂ በሰላም አይመስለኝም። እሷ መደውሏ ደግሞ ለጽናት ሰላም አልሰጣትም። ጽናት ተናዳለች። ቅናት ቢጤም ነገር ይሁን ብቻ እሷ መደወሏ አላስደሰታትም። ኪራ ግን ቀለል አድርጎ ከተመቸኝ ይመጣለው፣ እሷ ናት የደወለችው ሰርግ ልጠራኝ እንጂ ሌላ ነገር አስባ አይደለም የደወለችው እያለ ለጽናት እያስረዳት ነበር ማለት ነው። ስለዚህ የሶሲ ይቺ ልጅ ዛሬ የደወለችው በሰላም አይመስለኝም። ስሟን ረሳሁት። ነገር ግን ሶሲ ናታ። ሶሲ ናት ነገሩ። ሶሲ ያችኛዋ መሰለች ቀጫጫዋና እሷ የደወለችው በሰላም አይመስለኝም። የሆነ ነገር አስባ ይመስለኛል። ይሄ ነገር አሁን በቀጣይ ክፍል የሆነ ነገር የሚቀይር ይመስለኛል። ኪራ ከሰርጉ ከሄደ ነገሮች ይቀየራሉ። የኪራ አባት የሆነ ነገር ሳያስብ አይቀርም። የኪራ አባት ለጽናት እየደወለላት ነበር ስልክ። ምን አስቦ ነው የደወለላት? ደህና ናችሁ? እንዴት ናችሁ? ኪራ እንዴት ነው እያለ እየጠየቃት ነበር ማለት ነው። በሰላም ይመስላችኋል? እንደዛ ብሎ ይሄ ሰውዬ ለጽናት እየደወለላት አይመስለኝም። በሰላም የጽናት አባትም እየደወለ ነበር። እሱ ደግሞ የደወለው በሰላም አይመስለኝም። እሱ ራሱ የደወለላት ማለት ነው። የሆነ ነገር ተፈጥሮ ነው ብላ እሷ ደንግጣ ነበረ። ምን አስቦ ነው የደወለላት?
ብቻ የሆነ ነገር ቀጣይ ክፍል ይቀየራል ብዬ አስባለሁ። የሰኒ ጉዳይ እስካሁን ድረስ ምንም የተቀየረ ነገር የለም። በዛው ባለበት ነው ሁሉም ነገር። ምንም የተቀየረ ነገር የለም። ፍቅረኛ ይመጣላታል፣ ቸከስ ይመጣላታል ብለን አስበን ነበር፣ ግን የመጣ ቸከስ የመጣ ፍቅረኛ የለም። ባለበት ነው ሁሉም ነገር እየቀጠለ ያለው። ቀጣይ እንግዲህ ነገሮች የሚቀየሩ ይመስለኛል። የምረትና የናሆም ጉዳይ ልጅ ውለዱ ክበዱ እየተባሉ ነው። ነገር ግን ሊወልዱ ሊከብዱ አልቻሉም። ናሆም ጭራሽ እናቱን እየተከራከረ ነው። ምን አስቦ ነው የሚከራከራት? ብቻ ክርክር ላይ ነው እንግዲህ። አሁን አንፈልግም እያሉ ነው። በዛ ላይ ምረት እንደምታውቁት የልብ ታማሚ ናት። እናቱ ግን እንደዛ መሆኗን አታውቅም። ታማሚ ሆና እንድትወልድ ያልፈለገ ይመስለኛል። ብቻ ውለዱ ውለዱ የሚል ጭቅጭቅ በዝቶበታል። ናሆም ደግሞ ይሄ ነገር ሳያሰለቸው አይቀርም። ምሩንም አሰልችቷታል። ስለዚህ እየተመካከሩበት ነበር። በእኔ የተነሳ ናንተ የምትጨቀጨቀው ምናምን እያለችው ነበረ። ስለዚህ በቀጣይ ክፍል ደግሞ ያው ምሩና ናሆሜ ልጅ ዱብ ያደርጋሉ ወይስ አያደርጉም? ቀጣይ ክፍል የምናየው ይሆናል። የጽናትና የኪራ ፍቅር በዚሁ ይቀጥላል ወይስ ደግሞ የሆነ ሰው ይመጣል? እርግጠኛ ነኝ የሆነ ሰው ይመጣ ይመስለኛል። እዛ ሰርግ ሄደ ማለት ኪራ ነገሮች ይቀየራሉ ብዬ አስባለሁ። ወይም ደግሞ ቤተሰቦቹ ይመጣሉ ብዬ ነው ማስበው። ናሆም ደግሞ የኪራ እናት የካንሰር ታማሚ እንደሆነች ሰምቷል ማለት ነው። ይሄ ነገር እንግዲህ ኪራ ሄዶ የሆነ ነገር ደብቃኛለች ጽናት፣ ምንድነው የደበቀችኝ? ጠይቃቸው ንገረኝ እያለ እያስጨነቀው ነበረ። ስለዚህ ይሄን ነገር ይነግረዋል ወይስ ደግሞ ደብቆት ይቀጥላል? ናሆም ከሰማ ይነግረዋል። ምክንያቱም ባለፈውም የሰማውን ነገር ነግሮት ነበረ ለኪራ። ጽናት ሁሉን ነገር እንደደበቀችው ሚስት እየፈለገችለት እንደነበር የነገረው ናሆም ነው። አሁንም ቢሆን ናሆም ይሄን ነገር ያፈርጠዋል ብዬ አስባለሁ፣ ይነግረዋል። ኪራ ግን የጠረጠረው ነገር ሌላ ነገር ነው። ሚስት እየፈለገችልኝ ነው፣ ምን በቃ የሆነ ነገር እየጠረጠረ ነው። ስለዚህ ነገሮች ይቀየራሉ ብዬ ነው የማስበው። ኪራ ውስጡ ያለው ይሄ ሻከረው ምናምን የሚለቀው ይመስለኛል። ከዛ ውጭ ካልሰማ ግን አሁን ሌላ ችግር ይፈጠራል። ጽናትን እያስጨነቃት ነው። ጽናት ደግሞ ይህን ነገር ከነገረችው የኪራ አባት ጽናትን ይቆጣታል። እንዳትናገር ያላትን ነገር ከተናገረች የኪራ አባት ቁጣ ያስነሳባታል ብዬ አስባለሁ። ብቻ ቀጣይ ምን እንደሚፈጠር ግምታችሁን አስቀምጡ። ባይ ባይ።